የአህያ ልጅ ካልጋ ቢሏት ከመሬት ላይ ያለ ሀገሬ ሰው። በዚህ አጋጣሚ አዲስ ወደ አረብ ሀገር የመጣችሁቶች ሰርታችሁ መለወጥ ውጤታማ መሆን የምትፈልጉ ሰዎች ማለት ነው። በመጀመሪያ ሰው ምረጡ። እሺ፣ ከማን ጋር መዋል እንዳለባችሁ ማወቅ አለባችሁ። ከመስገር ከሆኑ ሰዎች ጋር ውሏችሁ እንዳይሆን ጥንቃቄ አድርጉ። በነገራችን ላይ አረብ ሀገር መታ 2 ዓመትና ከዚያ በላይ ኮንትራት ላይ የምትሰራ ሴት ለእኔ በጣም ጀግና ናት። የኔ ጀግና እህቶች አይዟችሁ በርቱ። እሺ፣ በተለይ ኮንትራት የምትሰሩቶቼ በዚህ ሰዓት አዲስ የመጣችሁ እንደምንም ኮንትራታችሁን ጨርሱ እንጂ ኮንትራት ሳትጨርሱ አቋርጣችሁ ወደ ሀገር ለመሄድ አትሞክሩ። ይሄን ስላችሁ ግን ይህ ችግር ያለባችሁ ሰዎችን አይመለከትም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች ሰሞኑን ተናፍቃችኋል። ቤት አልነበርኩም እና የነበርኩበት ቦታ ደግሞ ቪዲዮ ለመስራት አይመችም ነበር እና 2-3 ቀን ስላላገኘኋችሁ ተናፍቃችኋል ማለት ነው። ውድ ቤተሰቦች እንግዲህ ዛሬም አንድ ላይ ያለ ነገር ይዤላችሁ መጥቻለሁ። በነገራችን ላይ እንደዚህ እህታችን ያለ አስተሳሰብ ያላችሁ ቶቼ አስተያየት አትስጡ፣ እሺ? ኮመንት አትጻፉ። ለምን ብትሉ ነውር ነው ማለት ነው። መሞት ካለባችሁ መስነፍ ካለባችሁ ራሳችሁን ችላችሁ ሙቱ እንጂ ሰው ይዛችሁ ለመሞት ሰው ለመጎተት አብራችሁ አትጣሩ ማለት ነው። እንግዲህ ውድ ቤተሰቦቼ በባለፈው ሳምንት አንድ ቪዲዮ ሰርችላችሁ ነበር። እሱም ምንድነው መሰላችሁ? ስራችሁን አክብራችሁ ስሩ። እናንተ ሳትፈልጉ እነሱ እንዳያሳፍሯችሁ፣ ደሞዝ እንዳይከለክሏችሁ፣ ደሞዝ ጨምሩን ስትሉ እምቢ እንዳትባሉ ስራችሁን አክብራችሁ ስሩ። ከእነሱ ጋር አጥሩ ግንኙነት ይኑራችሁ፣ ንጽህናችሁን ጠብቁ ብዬ በሰራሁት ቪዲዮ ላይ እንግዲህ የተኮመተ አንድ ኮመንትን ይዤላችሁ የመጣሁት ማለፍ አልፈለኩም እና እስኪ እንስመውና ከዚያ ሰፋ አድርገን እናወራበታለን ማለት ነው። ብዙ የምላችሁ ነገር አለ በነገራችን ላይ። በዚህ አጋጣሚ የሀገሬ ልጆች እንዳልኳችሁ አረብ ሀገር መታችሁ ሰርታችሁ መለወጥ የምትፈልጉቶቼ ጓደኛ ምረጡ። እሺ፣ ለምን ብትሉ ሰው የሚመስለው ውሎን ነው። ከጀግና ጋር ስትውሉ ጀግና ትሆናላችሁ። ከሌባ ጋር ከዋላችሁ ሌባ ነው። ከሱሰኛ ጋር ከዋላችሁ ሱሰኛ ነው የምትሆኑ። ከሰነፍ ጋር ስትሆኑም ሰነፍ ነው የምትሆኑት። የሀገሬ ልጆች ምንም እንኳን እናንተ ጠንካራ የመስራት ፍላጎት እንኳ ቢኖራችሁ እነዚያ ሰነፍ ሰዎች በየቀኑ የሚነግሯችሁ የሚያሳያችሁ ነገር ጎትቶ ይጥላችኋልና ማለት ነው። በነገራችን ላይ አረብ ሀገር መጥተው ጠንክረው የሚሰሩ በመጀመሪያ እንደማን እንደሆነ ታውቃላችሁ? አንደኛ አላማ ያላቸው ሰዎች፣ ሁለተኛ ደግሞ በብዙ መከራ በብዙ ችግር ያደጉ ሰዎች፣ ሌላኛ ደግሞ ከቤተሰብ ወይ ከዘመድ ካክስት ካጎት ጋር ተሰቃይተው ያደጉ ሰዎች ያንን ያለፉበትን ህይወት ነገ ደግመው መኖር ስለማይፈልጉ አረብ ሀገር ከመጡ በኋላ ያለውን ውጣ ውረድ እንደምንም ችለው ይሄ ጊዜያዊ ችግር ነው፣ ኢንሻላ ነገ በሀገሬ ገብቼ የተሻለ ህይወት ይኖረኛል ብለው በጣም ብዙ ነገር ችለው የሚሰሩቶች እንዳሉን ያውቃለሁ ማለት ነው። እና ይቺ ጉትት ምን እንዳለች ልንገራችሁ። ደግሞ ሳላውቃ ጉትት አልኳት። አይ መቼም የኔ ጉድ ማለቂያ የለውም። ምን አለች መሰላችሁ? ይቅርታ ከመጣው ገና 6 ወሬ ነው። ማርያምን አስጠልቶኛል። ጥዬው ሀገሬ ልገባ ነው። ላኪኝ ስላት የኔ ቤት ካልተመቸሽ ቢሮ ልውሰድሽ። ስሙልኝ ሀገሬ ልጆች ስሙልኝ፣ የአንዳንድ የድሃ ቀበጦችን ማለት ነው። በነገራችን ላይ ድሃ ሲቀብጥ አያምርበትም። ድሃ ዝቅ ብሎ ሰርቶ ሲለወጥ እንጂ ማለት ነው። የኔ ቤት ካልተመቸሽ ቢሮ ልውሰድሽ አለችኝ። እኔ ግን አልፈልግም ትኬት በራስሽ ነው ብላኝ እሺ ብያት ልትቆርጥልኝ ነው። ቢቀር የእሷ ደረቅ ኮብዝ ነው። ስሙ የሀገሬ ልጆች፣ ቢቀር የእሷ ደረቅ ኮብዝ ወይንም ዳቦ ነው እያለቻችሁ ነው ማለት ነው። በእርግጥ ሰዎቹ አይከፉም፣ ግን መልመድ አቃተኝ የለመድኩት ቆሎዬን እያለቻችሁ ነው። ስሙ እንግዲህ ሀገሬ ልጆች፣ ቆሎዬን በሀገሬ ብሸጥ ይሻለኛል። አረብ ሀገር እንደዚህ መሆኑን ባውቅ ኑሮ እግሬንም አላነሳ ነበር። ሲጀመር ውሸታም ነሽ። እንዴት ውሸታም እንዳልክሽ ታውቂያለሽ? አረብ ሀገር እንደዚህ መሆኑን ባውቅ ኑሮ እግሬን አላነሳም አልሽ። በዚህ አጋጣሚ ልንገርሽማ ማለት ነው፣ አሁን ላይ ኢትዮጵያ እያለ ስለ አረብ ሀገር የማውቅ ሰው የለም። ለምን ብትሉ ከእያንዳንዱ ቤተሰብ ወይንም ደግሞ ከጎረቤት ከሰፈር ያልተሰደደ ሰው የለም። እኔ አሁን ከአረብ ሀገር ስመለስ ስለ አረብ ሀገር ምን ማውራት እንዳለብኝ ጠንቅቄ አውቃለሁ። ስለዚህ አረብ ሀገር መጥቶ የሰራ ጓደኛ ባይኖርሽ በአካባቢሽ በወሬ ስለ አረብ ሀገር ግጥም አድርገሽ ሰምተሻል ማለት ነው። ግን አለ አይደለ ጀግና እህቶች ብዙ ነገር ተቋቁመው ብዙ ነገር ሰርተው ችለው ወደ ሀገራቸው አብበው ዘንጠው ቤተሰቦቻቸውን ቀይረው ሲገቡ አይተሽ ዝም ብለ ነገሮች ሁሉ ባልጋ ባልጎ የሆኑላት መስሎሽ አንቺን ብድግ ብለሽ መተሽ ፊቅ ባልሽበት እግርሽ ደግሞ አሁን ፊቅ ብዬ ካልሄድኩ እያልሽ ነው ማለት ነው። እና እንደዚህ ያለ አስተያየት ያላችሁ ሰዎች
እንደዚህ ያለ አስተሳሰብ ያላችሁ ሰዎች፣ የመስራት ፍላጎት የሌላችሁ ሞራን የሌላችሁ ሰዎች፣ መሞት የምትፈልጉ ሰዎች እንደዚህ ያለ ቦታ መታችሁ አስተያየት አትስጡ። እሺ አስተያየት አትስጡ። ለምን ብትል በጣም ብዙ ሰዎች አሉ ብዙ ነገር ሰንቀው ተስፋን ቋጥረው የተሰደዱ ቤተሰቦቻቸውን ራሳቸውን ለመቀየር አስበው የተሰደዱ እህቶቻችን የእናንተ ኮመንት ሳይሆን እነሱም ይሳነፋሉ። ከዚህ ኮመንት ስር አንዷ ምናለች? እውነትሽን ነው እኔም ሀገሬ ላይ ውሃን በጀሪካ ምንድነው በጀሪካን ውሃ ብሸጥ ይሻለኛል ላይ ኮመንተሽ ልጃለሽ ማለት ነው። ለዚህም ነው ሰው ማንን ይመስላል ውሎን ያልኳቸው የሀገሬ ልጆች። እንግዲህ እች ልጅ ኢትዮጵያ እያለች የተሻለ ስራ እየሰራ ሲሆን አይ እውነቷን ነው ከዚያ ስራ ይሄ ይሻላታል ነበር ማለት ነው። ገባችሁ? ግን እሷ የለመድኩትን ቆሎን በሀገሬ ብሸጥ ይሻለኝ ነበር ብላለች። ኢትዮጵያ እያለች እች ልጅ ቆሎ ነበር የምትሸጠው። በነገራችን ላይ ቆሎ መሸጥን እየናቆት አይደለም። ግን ትናንትና ይችል ለምሳሌ ቆሎዋን እየዞረች የሚሸጥ ልጅ ከሆነ 2 ዓመቷ እንደምንም ችላ ብትሰራ ነገ የባልትና ሱቅ ከፍታ ሱቅ ቆሎዋን በሰፊው ነገር አመቻችታ መሸጥ ትችል ነበረ። ግን አንዳንድ ድሆች ስንፍናቸው ይሄን አይባልም የሀገሬ ልጆች። አንዳንድ ሰዎች በነገራችን ላይ ድሃ የሆኑትን በስንፍናቸው ነው። ገንባችሁ? ወላይ ነው የምላችሁ። ለምን ብትለው አሁን እች ልጅ ወደ አረብ ሀገር ለመምጣት ስንት ዓመት ቆሎ እንደሸጠች ራሷን የምታውቀው። ለምን ብትሉ ቆሎ ተሽጦ ማን ያክል ገቢ ሊገኝ ነው? አሁን እኮ ወደ አረብ ሀገር ለመምጣት እኮ በጣም ብዙ ብር ነው የሚወጣ የሀገሬ ልጆች። እና ባካችሁን ከመጣችሁ አይቀር እንደምንም ችላችሁ ለመስራት ሞክሩ እያልኳቸው ያለሁት። ሴትዋ ምን ብላታለች? የኔ ቤት ካልተመቸሽ ቢሮ ልውሰድሽ ብላታለች ማለት ነው። እሷ ግን አልፈልግም አለች። ሀገሬ ልጆች አልፈልግም አለቻት። አልፈልግም ካልሽማ ጉድ ያፈረች ራስ ስለሆነች ትኬትን ያልቆርጥልሽም ትኬት በራስሽ ነው ስትላት፣ ችግር የለም ትኬት ቁረጭልኝ ብለሆን ትኬትን እየጠበቀች እንደሆነ የተናገረችው ማለት ነው። ሰው እንዴት በዚህ ልክ ምናለች? ቢቀር የእሷ ደረቅ ኮብዝ ነው። አላማ የሌለው ሰው ያልኳችሁ እኮ ለዚህ እኮ ነው ሀገሬ ልጆች። አላማ ያላቸው ሰው ጀግኖቹ ግን ዛሬ ደረቅ እየበሉ ነገር ጥብ ለመብላት ነው የሚጣጣሩ። ገብቷቸዋል። አንዳንድ አላማ የሌላቸው ሰዎች ደግሞ ዛሬ ያላቸውን ነገር ያለች የሌለቻቸውን ዛሬ ስጋ ይበላሉ፣ ከዚያ ነገ ሲጠርባቸው ሽሯቸውን ይበላሉ ማለት ነው። ግን ጀግና ሴቶች እሳ ይሄ ጊዜያዊ ነገር ነው ያልፋል፣ እንሻላ ነገ በሀገር የተሻለ ህይወት እኖራለሁ ብለው አሁን ላይ ያለውን ነገር ተቋቁሞ የሚሰሩ የሚቋጠሩ የተሻለ ነገር እያደረጉ ያሉ ሰዎች አሉ። እንደዚች ያለችው ደግሞ እና ኩብዝ ዛሬ ኩብዝ ካልበላሽ ነገር ጥብ እንጀራ መብላት አይገኝም። በነገራችን ላይ ገባሽ? ሁላችንም ዛሬ ደረቅ ኩብዝ የምንበለው ነገ እንጀራ ለመብላት ነው። ነገ የተሻለ እርጥብ እንጀራ ለማግኘት ነው። ነገ የተሻለ እርጥብ ኩብዝ ለመብላት ነው። ይሄን ያክል ዋጋ የምንከፍለው ማለት ነው። እና ኧረ በጣም ታሳፍራላችሁ አንዳንድ ሰዎች፣ ወላሂ በጣም ነው የምታሳፍሩት። ደግሞ ልክ እንደ ደህና ነገር መተሽ ስትኮምቻ ለማፈርሽ እና እንሸቅልበት። እናንተ ሞታችሁ ሌሎችንም ለመግደል አትሞክሩሽ። መሞት ካለባችሁ ጠቅልል ብላችሁ ነው መሞት ያለባችሁ። መታችሁ ስትኮምቱ የሆነ ትምህርት ያለው ነገር ወይም ደግሞ ስለ ራሳችሁ ወይ ደግሞ እናንተ የሆነ ነገር የምትፈልጉት ነገር ካለ እንጂ እንደዚህ መታችሁ አፋችሁ እንዳመጣት ኮምቱ፣ እጃችሁ እንዳመጣላችሁ አትጻፉ። ለምን ጀግና እህቶች አሉ ወላሂ ብዙ ውጣ ውረዶችን እየተቋቋሙ ያሉ ነገን ተስፋ አድርገው ወንድሞቻቸውን ቤተሰቦቻቸውን ቀጥ አድርገው የሚያኖር እኮ ስንት ተስፋ ሰንቀው የተሰደዱ ገና አዲስ የመጡ እህቶች አሉ። ስለዚህ ለእነሱ እንቅፋት አትሆኗቸው ሀገሬ ልጆች። እንዴ በዛ ሁን ሰራ ደዛ አላማ ቢስ ሁሉ አላማ የሌለው ሰው ምንም እኮ የሚታየው ነገር የለ። ለዕለት ይብጅ ነው ማለት ነው። እዚህ ልጅና ቆሎችን ቸርቸር። ታዲያ ቆሎ ቸርችሮ ውጤታማ መሆን የሚችለው በነገራችን ላይ ጀግና ሰው ነው። አንቺን ነገም ቢሆን ቆሎን ኧረ የራሱ ጉዳይ ደብሮኛለሽ ዘርግተሽ ትሄጃለሽ እንጂ በእርግጠኝነት መቼም ሰርተሽ አትለወጭበትም። እና ከጀግና ጋር ዋሉ። ለማንኛውም የሀገሬ ልጆች ለቤተሰቦች ይሄን አደረግኩኝ፣ ይሄን ገዘው፣ ለራሴ ይሄን አስቀመጥኩኝ፣ እንደዚህ አድርግ እያለች ከምትመክራችሁ ሴት ጋር ዋሉ። ከሰነፎች ጋር ከማይረቡ ሰዎች ጋር ቡቲቶ ከሚሰበስቡ ከምናምን ሴቶች ጋር አትዋሉ። ባዶ እጃችሁን ነው የሚያስቀሯቸው የሀገሬ ልጆች። ወላሂ ለነጋችሁ ስንቅ ያዙ። ቤተሰቦቻችሁን ቀይሩ። በቻላችሁ ታቅም ጀግና ሆኑ። በቃ ያልሆነች ጓደኛ መዝገር ከሆነች እናንተ ልትሰሩ ስትሉ እንኳን እንዳሰሩ ወደ ኋላ የምስባችሁ ወቆልቁለት የምትገፈትራችሁ ሴት ካለች ከእሷ ጋር ያላችሁን ግንኙነት አቁሙ የሀገሬ ልጆች። እሷ ለራሷማ ትሆን እንኳን ልናንተ እና በዚህ አጋጣሚ 2 ዓመትና ከዚያ በላይ ኮንትራታችሁን ተቋቁማችሁ ኮንትራት ቤት የምትሰሩቶች ለእኔ ጀግኖች ናችሁ። ደግመዋለሁ ወላሂ። እና የኔ ጀግናቶች አይዞን በርቱ። የማያልፍ የለም ይታለፋል። ግን ተስፋ መቁረጥ የሚባል ነገር እንዳታስቡት እሺ። በቃ የጊዜያዊ ፈተና ነው። እንፈተናለን፣ እንችላለን። ሁሌም እላችኋለሁ፣ ዛሬም ደግመዋለሁ። ሰው ሲባል ስደት ላይ በተለይ ተመችቶት የሚኖር የለም፣ ችሎ ነው። ስለዚህ በቃ ራሳችሁን የማትጎዱበት ቦታ ላይ ከሆናችሁ ምግብ ካለ ደሞዝ የሚከፈላችሁ ከሆነ ችላችሁ ስሩ። ሰዎቹ አይከፉም እያለቻት ቢሮ ልውሰድሽ እያለቻት እች ግን አልፈልግም ብላ ነው ረግጣ እየሄደች ያለችው። አሁን እች ነገ ቸገረ ብትባል ኧረ እንርዳት ሊባል ነው። አሁን ለዚች ይታዘናል።
ቅራቅንቦ ለዚያ ዝም ብለሽ አንዱን ከአንዱ ስታሯሩጭ የለመድሽ ሴት እንዴት ነው ከአንድ ቤት እስረኛ ሆነሽ ተቀምጠሽ ኑሪ ስትበይ የምትኖሪ? ሁ ቀለኛ። ሁለተኛ ግን እንዳትኮምች። ቻው